ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች፣ እኔ መምህር ጌታሁን ነኝ። በወላይታ ሶዶ ዩኒቨርሲቲ የሜካኒካል ምህንድስና ትምህርት ክፍል መምህር እና ተመራማሪ። በዚህ ዩቲዩብ ቻናል ላይ የተለያዩ የፈተና ጥያቄዎች ጋት፣ ኤግዚት ኤግዛም፣ ሪሜዳል፣ ፍሬሽማን እና የ12ኛ ክፍል ፈተናዎችንም ጭምር እየሰራው አስቀምጣለኝ። ከዚህ በፊት የጋት እስከ ክፍል 3 ድረስ በጥር ወር ላይ የተፈተኑበት ጥያቄ በዚህ ዩቲዩብ ቻናል ላይ አስቀምጫለሁ። ያላገኛችሁ ዩቲዩብ ቻናል ላይ ገብታችሁ ቪዲዮቹን ማግኘት ትችላላችሁ። ይህ ክፍል 4 ነው። አናሊቲካል ፓርት ክፍል 4 ጥያቄ ኢን ዲቴይል እሰራለሁ። ሌሎችንም ጥያቄዎችን በየደቂቃ እየሰራው በዚህ ዩቲዩብ ቻናል ላይ አስቀምጣለሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ቪዲዮ ሲጀምሩ ላይክ እንድታደርጉና ለጓደኞቻችሁም ሼር እንድታደርጉ ብላለሁ። አሁን ወደ ጥያቄ ገባለሁ። Which of the following could be the area of an isosceles triangle with perimeter 18 cm and one side of length 8 cm? A 18 cm, B 16 cm, C 14 cm and D 12 cm. So ይሄ ጥያቄ በጥር ወር ላይ ድህረ ምረቃ መግቢያ ፈተና የተፈተኑበት ጥያቄ ነው። የተሰጠን አይሶሴለስ ትራያንግል ነው። የተሰጠን በአይሶሴለስ ትራያንግል ፔሪሜትሩ 18 ሴንቲሜትር እና ከትራያንግሉ አንድ ሳይድ 8 ሴንቲሜትር ከሆነ የዛ አይሶሴለስ ትራያንግል ኤሪያ ሊሆን የሚችለው የትኛው ነው የሚል ነው። ሶ ኤ ላይ 18 ሴንቲሜትር፣ ቢ ላይ 16፣ ሲ 14፣ ዲ 12 ሴንቲሜትር። ይሄን እንዴት ነው የምንሰራው? ያው የትኛው ማቴማቲካል አናሊቲክ ፓርት ሲሰራ መጀመሪያ የተሰጡን ነገሮችን ዲቴል ማወቅ መቻል አለብን። ዘን ከዛ በኋላ ወደ አናሊሲስ እንገባለን። So we have given that perimeter which is 18 cm, length of one side is 8 cm and the type of triangle is also given as isosceles triangle. That means two sides are equal. So isosceles triangle ስንል ሁለት ሳይዶች ኢኩል የሆነበት ትራያንግል ማለት ነው። የተጠየቅነው ደግሞ area of isosceles triangle. So here ነው isosceles triangle ማለት the lengths of A and B are equal and C is different. So ይሄ C base ነው፣ እነኚህ ደግሞ lengths ናቸው። so A እና B equal ሲሆን ነው isosceles triangle ምንለው። so ይሄ given parameter ነው። how we can calculate this the area or how we can know the area of this triangle? የተሰጡን ፓራሜትሮች ዲቴል ካወቅን በኋላ ሁለት ፖሲቢሊቲዎች አሉ። አሁን የተሰጠን አንድ ሳይድ ነው። ይሄ ሳይድ 8 ሴንቲሜትር የትኛው እንደሆነ አይታወቅም እዚህ ጋር። ስለዚህ ዲሳይድ ማድረግ መቻል አለብን ማለት ነው። የኬዝ 1 ላይ የመጀመሪያ ኬዝ እነኚህ ኢኳል ፓርቶች ኤ እና ቢ 8 ሴንቲሜትር ብንል ኦር ይሄ 8 ሴንቲሜትር ከዚህ ከሌንግዙ ከሳይዶቹ አንዱን ሪፕሌስ ያደርጋል ብለን መዝራት እንችላለን። ሁለተኛ ደግሞ ይሄ 8 ሴንቲሜትር ቤዝ ብለን ይሄ ሲ ፓርት ብለን እንሰራለን ማለት ነው። ሶ በዚህ ኬዝ በአይሶሴለስ ትራያንግል ኬዝ A is equals to B ነው፣ ይሄ ኢኩል ፓርቶች ስለሆኑ። ሶ ሌትስ ካም ቱ ዘ አናሊሲስ። ኬዝ 1 እንዳልኳችሁ 8 ሴንቲሜትር የዚህ የኤ እና የቢ ብለን ይሄን 8 ሴንቲሜትር ኤ እና ቢ ብለን መስራት እንችላለን። ሌላ ሁለተኛ ኬዝ ደግሞ 8 ሴንቲሜትር የዚህ ሲ ኦር ቤዝ ብለን መስራት እንችላለን ማለት ነው። ሶ 8 ሴንቲሜትር ኤ እና ቢ ከሆነ እንግዲህ አናሊሲስ ኦር ካልኩሌት ስናደርግ ኤ ፔሪሜትር ካልኩሌት የምናደርገው ፔሪሜትር ኢዝ ኢኳልስ ቱ ኤ ፕላስ ቢ ፕላስ ሲ። ሶ ፔሪሜትር እንደዚህ ነው ካልኩሌት የምናደርገው። ሶ if we say this 8 cm is this the side or እነኚህ ሳይዶች ብለን ካልን 8 ኤ ይሄና ኤ ኢኩል ነው። ሶ ኤ ኢዝ ኢኳልስ ቱ ቢ ብለን ኤ በቢ ሪፕሌስ እናደርጋለን ማለት ነው። ሶ 8 ሴንቲሜትር ፕላስ ኤ 8 ከሆነ ኤም 8 ይሆናል ማለት ነው። 8 ሴንቲሜትር ፕላስ ሲ ኢዝ ኢኳልስ ቱ 18 ፔሪሜትር 18 ሴንቲሜትር ተሰጥቶናል። ሶ ይሄን በዚህ መልክ እንደዚህ እናደርጋለን። ሶ እንደዚህ ከሆነ ለሲ ካልኩሌት እናደርግ ሲ ኢዝ ኢኳልስ ቱ 18 ሲቀነስ 16 8 16። ስለዚህ የዚህ ቤዝ ኦር ሲ ፓርት ስንት ናት? ሲ ኢዝ ኢኳልስ ቱ 2 ሴንቲሜትር ይሆናል ማለት ነው። 2 ሴንቲሜትር ይሆናል። ሶ ይሄ ኤ እና ቢ ኦር ይሄ 8 የተሰጠን 8 ሴንቲሜትር ሳይድ ብለን ካሰብን ኬዝ 1 ላይ ሶ ሌትስ ሴይ ዲስ ኬዝ 1 ኬዝ
1 ብንል ይሄን ኬዝ 1 let this a let 8 centimeter is equals to a is equals to b ብንል this is case 1 so እንደዚህ ከሆነ c እንደዚህ ይመጣል that means 12 c 2 ሴንቲሜትር ይመጣል so አሁን ወደ ኤሪያ እንዴት ነው ካልኩሌት የምናደርገው ኤሪያ ካልኩሌት ለማድረግ isosceles triangle we have to calculate semi perimeter so semi perimeter s is calculated as a plus b plus c ሲካፈል ለ2 ብለን ሴሚ ፔሪሜትር ካልኩሌት እናደርጋለን that means half perimeter ማለት ነው so a 8 ነው ይሄ ስንት ይመጣል አጠቃላይ 8 ሲደመር 8 አሁንም ሲደመር c 2 ነው ያገኘነው 2 ሲካፈል ለ2 የምናገኘው ቁጥር 9 ሴንቲሜትር ይሆናል so 9 ሴንቲሜትር that is semi perimeter of isosceles triangle እንደዚህ ካገኘን በኋላ ቀጣይ ስቴፕ ኤሪያ ካልኩሌት ማድረግ ነው area of this isosceles triangle which is equals to under radical s into s minus a s minus a s ማለት semi perimeter ማለት s minus a times s minus b s minus b then times s minus c s minus c ብለን ካልኩሌት እናደርጋለን so ይሄ ስንት ይመጣል s ያገኘነው ቁጥር አለን s 9 ነው s 9 then s minus a ማለት 9 minus 8 a 8 ነው 9 minus 8 1 ነው ሌላ s minus b ማለት አሁንም bም ተመሳሳይ 8 ነው so ይሄም 8 9 minus 8 1 ይመጣል c s minus c ደግሞ c ስንት ነው ያገኘነው 2 ነው ያገኘነው 9 minus 2 7 ይመጣል so ይሄ ስንት ይመጣል ማለት ነው 9 ጊዜ 7 ራዲካል 63 ይመጣል ራዲካል 63 which is around 7.93 ሴንቲሜትር 7.93 ሴንቲሜትር ስኩዌር ይመጣል ማለት ነው so this is the area of isosceles triangle if we consider that the given 8 centimeter length is the equal part of isosceles triangle so isosceles triangle equal part 8 centimeter ብለን ስንሰራ area 7.93 ሴንቲሜትር ስኩዌር ይመጣል ሌላ case 2 ላይ case 2 if 8 centimeter is equals to c or base ብንል c or base ብንል ያው triangle isosceles triangle ማለት እንደዚህ ነው this is c this is a and this is b so a ከb ጋር እኩል ነው ይሄ c ነው ይሄ c ነው ስለዚህ 8 ሴንቲሜትር የተሰጠው ቤዝ ብንል c ብንል the perimeter is equals to a plus b plus c ስንት ነው a is equals to b ነው ስለዚህ 2a or 2b plus 8 is equals to 18 ብለን እናገኛለን so ይሄ ስንት ነው የሚሆነው 2a is equals to 18 ሲቀነስ 8 2a is equals to 5 እናገኛለን ማለት ነው ይሄ 18 ሲቀነስ 8 10 ይቀራል 10 ለ2 ስናካፍለው a 5 ይሆናል a is equals to which is also equals with b ማለት ነው a እና b 5 ይሆናል ስለዚህ ሳይዶቹ አሁን ምን ስንት ናቸው 5
ዜን 5 ዜን 8 ይሆናል 8 ሴንቲሜትር እነኛ 5 8 ሴንቲሜትር ይሆናል ማለት ነው ሳይዶቹ። ቀጣይ የዚህ ሴሚ ፔሪሜትር አሁንም ካልኩሌት ማድረግ መቻል አለብን ኤሪያ ካልኩሌት ለማድረግ። ሶ ሴሚ ፔሪሜትር ፎር ዲስ ኬስ ኢዝ ኢኳልስ ቱ ያው በተመሳሳይ a + b + c / 2 ብለን ካልኩሌት እናደርጋለን ማለት ነው። ሴሚ ፔሪሜትር which is symbolized as s is equals to a ሲደመር b ሲደመር c ሲካፈል ለ2 ብለን እናገኛለን። ሶ a 5 ነው ያገኘነው፣ bም በተመሳሳይ 5 ነው ያገኘነው፣ c 8 ነው ያለን ሲካፈል ለ2 እዚህ ኢኳልስ ይሄ ስንት ነው? this is equals 18 ሲካፈል ለ2 9 ሴንቲሜትር ማለት ነው። በተመሳሳይ 9 ሴንቲሜትር። ኔክስት ስቴፕ እንደዚህ ካደረግን ቀጣይ ስቴፕ ኤሪያ ካልኩሌት ማድረግ ነው። ኤሪያው this isosceles triangle ሶ ይሄ እንዴት ነው ካልኩሌት የምናደርገው? በተመሳሳይ ፎርሙላ ኤሪያ is equals to under radical s into s minus a times s minus b አሁንም times s minus c ብለን ካልኩሌት እናደርጋለን። so this is under radical and this part is s ያገኘነው ስንት ነው? 9 ነው። በተመሳሳይ s minus a ማለት 9 minus 5 እዚህ ጋር 4 ይቀራል። s minus b አሁንም a እና b እኩል ስለሆኑ 9 minus 5 ይሄም 4 ይሆናል። ቀጣይ 9 minus 8 c 8 ነው 1 ይሆናል ማለት ነው። so this is 9 ጊዜ 4 ጊዜ 4 this 16 ይሆናል። 16 በ9 144 ይሆናል 144 so area is equals to 144 ከሩቱ ስናወጣ 12 ሴንቲሜትር ስኩዌር ይሆናል 12 ሴንቲሜትር ስኩዌር ይሆናል። so ከተሰጡት አማራጮች ውስጥ አሁን በሁለት ኬዝ ነው እዚህ ጋር ያለን የተሰጠን በሁለት ኬዝ ነው። በሁለቱም ኬዝ ማየት እንችላለን ማለት ነው። በመጀመሪያ ኬዝ 8 ሴንቲሜትር ከሁለት ሳይዱ አንዱ ብንል እና ቤዝ ካልኩሌት አድርገን ብንሰራ የሚመጣው የአይሶሴሌስ ትራያንግል ኤሪያ ወደ 7.93 ነው። ሁለተኛ ላይ ደግሞ 8 ሴንቲሜትር ተሰጠው ይሄ ቤዝ ብለን ብንሰራና ለሳይዶቹ ኢኳል ሳይዶቹ ካልኩሌት ብናደርግ የምናገኘው ኤሪያ ደግሞ አሁን እዚህ ጋር እንዳገኘ ነው 12 ሴንቲሜትር ይሆናል። ሶ አሁን ከተሰጡ አማራጮች ውስጥ እዚህ ጋር ፖሲብል ኤሪያ ሊሆን የሚችለው የዚህ አይሶሴሌስ ትራያንግል ኤሪያ ሊሆን የሚችለው ዲ 12 ሴንቲሜትር ማለት ነው 12 ሴንቲሜትር ስኩዌር። ሶ ሌላ እዚህ ጋር ሜቢ ይሄ ጠፍቶ 7.93 ሴንቲሜትር ስኩዌር ቢኖርም ያ ኤሪያ ሊሆን ይችላል ማለት ነው። ያው አይሶሴሌስ ትራያንግል በሁለት ኬዝ መስራት ስለምንችል so this is the video in this part and I will come with other video and wait in touch with my channel and subscribe my channel to get updated videos on this regarding exit exam, GATE exam as well as remedial and freshman exam. Thank you for watching this video until the end.